እጅግ አስደንጋጭና ልብ የሚሰብር አሳዛኝ መረጃ። በርካታ ኦርቶዶክሳውያን በግፍ ተጨፈጨፉ። በሌሊት 6 ሰዓት ላይ የተፈጸመው አረመኔያዊ ድርጊት በርካቶችን አስቆጥቷል። የቤተ ክርስቲያን ፈተና ሁልጊዜም ቢሆን መልኩን እየቀያየረ መምጣቱ የታወቀ ቢሆንም ግን ይሰለቻል። ሁልጊዜም ኦርቶዶክሳውያን ሞቱ እያሉ የሞት ዜና እንደ ምስራች መነገሩ ይሰለቻል። የአስክሬን ነዶ መደርደሩ ይሰለቻል። እየየ ማለቱ፣ ጥቁር ለብሶ ፊት አጨልሞ መኖር፣ ሰሚ አልባ ጩኸት መጮ ይሰለቻል። መፍትሄ አልባ መዋቅር ተሸክሞ መኖር በእጅጉ ይሰለቻል። በየዓመቱ ጠቅላይ ቤተ ክህነት ጠቅላላ ጉባኤ ላይ የሰበካ ጉባኤ ገንዘብ ሰበሰብን የሚል ሪፖርት መስማትም ይሰለቻል። ጉባኤ ቤቶችና ምዕመናን አባት አልባና ተቅበዝባዥ በኩን ሆነው መኖራቸው ይሰለቻል። እነዚያ ልማደኞች አልቅሰው ዝም ይላሉ እየተባሉ መዘባበቻ ሆኖ መኖርም ይሰለቻል። ሕይወት አልባ ሕያው ሆኖ መኖር ይሰለቻል። ሊቃውንቱ ሲሳደዱ መኖር ይሰለቻል። በአንዲት ቤተ ክርስቲያን ውስጥ እየኖሩ አንድ ሳይሆኑ መኖር፣ በአንድ ህዋስ በአንድ ራስ እየኖሩ ተለያይቶ መኖር፣ ዓላማ ባላት ቤተ ክርስቲያን ውስጥ እየኖሩ ዓላማ አልባ ሆኖ መኖር፣ በቤተ ክርስቲያን ውስጥ እየኖሩ ቤተ ክርስቲያንን ሳያውቁ መኖር፣ ቤተ ክርስቲያን በር አልባ ሆና ሌባውም ወንበዴውም ቀማኛውም ውሻውም ዝንቡም ዘቡ ብለው የሚገቡባት መሆኗ ይሰለቻል። ቆርበውም አስቀድሰውም ተሳልመውም የማያውቁ ምስራቋን ምዕራቧን ሰሜኗን ደቡቧን የማያውቁ የተንኮለኞች ፈረስ ሆነው የሚያገለግሉ ሰዎችም ቤተ ክርስቲያንን ሲያውኳት ማየትም ይሰለቻል። ቤተ ክርስቲያን በቤተ ክርስቲያን እየኖሩ ከቤተ ክርስቲያን በወጡ ሰዎች ስትበጠበጥ መኖሯ ይሰለቻል። ሁልጊዜም በክፋት ቀንዶች የቀለም ቀንዶች ሲታወኩ መኖራቸው ይሰለቻል። በቤተ ክርስቲያን ሽፋን የግላቸውን ፍላጎት በሚያራምዱ ሰዎች የቤተ ክርስቲያን መታወክ ይሰለቻል። የመፍትሄ ባለቤት በሆነችው ቤተ ክርስቲያን ውስጥ መፍትሄ ያጡ መምህራንና መፍትሄ ያጡ ምዕመናን ጉባኤ ቤቶችን ማየት ይሰለቻል። በቤት ስራ የምትደክም ቤተ ክርስቲያንን ማየትም ይሰለቻል። የምዕመናን ሰቆቃ ይሰለቻል። መልክ ፊደል በማያውቁ ስብስቦች የቤተ ክርስቲያን መገፋት በእጅጉ ይሰለቻል። የክርስትና ጉዞ የፈተና ጉዞ ቢሆንም በራስ አካል መፈተን ግን የፈተናው ሁሉ ፈተና ነውና በእጅጉ ይሰለቻል። በኦሮሚያ ክልል በአርሲ በኦርቶዶክሳውያን ላይ የደረሰው በደል በርካቶችን አስደንግጧል። ይህንን ጉዳይ በተመለከተ በዝርዝር መረጃችን በስፋት የምንላችሁ ይኖረናል። በተያያዘም ሌላ መረጃም የምናደርሳችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በኦሮሚያ ክልል አርሲ ሀገረ ስብከት ጉና ወረዳ ኖኖ ጃዊ ቀበሌ ውስጥ በታጠቁ ኃይሎች በተፈጸመ ጥቃት የ2 ዓመት ህፃንን ጨምሮ 14 ንጹሃን ዜጎች መገደላቸውን ከማህበረ ቅዱሳን ቴሌቪዥን የወጣው መረጃ አመላክቷል። ጥቃቱ በአካባቢው ማህበረሰብ ዘንድ ከፍተኛ ፍርሃትና ስጋትን አስነስቷል። ከስፍራው የወጣው መረጃ እንደሚያመላክተው ጥቃቱ የተፈጸመው ረቡዕ ጥቅምት 13 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ገደማ ነው። ታጣቂዎቹ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑትን እነዚህን ግለሰቦች ከየቤታቸው በኃይል አስወጥተው በጥይት እንደገደሏቸው ተገልጿል። ይህ ምን አይነት ጭካኔና አረመኔነት ነው? ከተጎጆቹ መካከል 6ቱ ጥቃቱ ከተፈጸሙ አንድ ቀን ቀደም ብሎ ታፍነው መወሰዳቸውን መረጃው አመላክቷል። በዚህ አሰቃቂ ጥቃት ህይወታቸውን ካጡት መካከል የ2 ዓመት ህፃን እንዲሁም ደግሞ የ76 ዓመት አዛውንትም ይገኙበታል። በተጨማሪም 2 ሰዎች በደረሰባቸው ከባድ ጉዳት ምክንያት ለተሻለ ሕክምና በአቅራቢያው ወደሚገኘው አምቦ ምሳ ከተማ መወሰዳቸውም ታውቋል። የሟቾች የቀብር ስነስርዓት በአካባቢው በሚገኙት በገለሌ በአውደ ወልድና በሞዬ ቅዱስ ዮሐንስ አብያተ ክርስቲያናት እንዲሁም በየመኖሪያ ቀያቸው መፈጸሙም ተገልጿል። የጥቃት በአካባቢው ሲፈጸም የመጀመሪያ እንዳሉንም ለማወቅ ተችሏል። ከዚህ ቀደም በተመሳሳይ ሁኔታ 8 የእምነቱ ተከታዮች በታጠቁ ኃይሎች መገደላቸውን ምንጮችም አስታውቀዋል። ምንም እንኳን ጥቃቱን የፈጸመው አካል ማንነት በመረጃ ላይ በግልጽ ባይጠቀስም የአርሲ ዞንን ጨምሮ በኦሮሚያ ክልል የተለያዩ አካባቢዎች በመንግስት ሸኔ ተብሎ በሚጠራው የኦሮሞ ነጻነት ሰራዊት ኦነግና ሌሎች ታጣቂ ቡድኖችም ይንቀሳቀሳሉ። ታዲያ በእነዚህ አካባቢዎች በሚፈጠሩ ግጭቶች ወቅትም ንጹሃን ዜጎች በተደጋጋሚ ለጥቃት ኢላማ ሲደረጉ ቆይተዋል። ጥቃቱን ተከትሎ በአካባቢ የተፈጠረውን ውጥረት
ለማረጋጋት የሀገር መከላከያ ሰራዊት በስፍራው መሰማራቱም ተገልጿል። ሆኖም የአካባቢው ነዋሪዎች በቀጣይ ሊፈጠር በሚችል ጥቃት ከፍተኛ ስጋት ውስጥ እንደሚገኙ መረጃዎች በስፋት ያመላክታሉ። የማህበረ ቅዱሳን ቴሌቪዥን ዘገባ በቀበሌው ያለው ስጋት ከፍተኛ በመሆኑ የሀገረ ስብከቱ ጽሕፈት ቤት ከመንግስት ጋር በቅርበት በመስራትም የባሰ ችግር እንዳይፈጠር መከላከል እንዳለበትም አሳስቧል። እስካሁን ድረስ ከፌዴራልም ሆነ ከክልሉ መንግስት ጥቃቱን አስመልክቶ በይፋ የተሰጠ መግለጫ የለም። ነገር ግን ጥቃቱ በርካታ ኦርቶዶክሳውያንን በእጅጉ አስቆጥቷል። ይህ ምን አይነት ጭካኔ ነው? በዚያ ስፍራ የሚገኙ ኦርቶዶክሳውያንስ እስከመቼ በእንደዚህ አይነት ሁኔታ ይቀጥላሉ? ወደ ቀጣይ ጉዳያችን ስናመራ በድሬዳዋ ከተማ አስተዳደርና በሶማሊያ ክልል ሲንቀሳቀስ የነበረ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና እጅ እንደሰጡም የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታወቀም። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅትም 2 የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለው እርምጃን በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራት ሰኞ ጥቅምት 17 ቀን 2018 ዓ.ም በሰጡት መግለጫ ላይ ነው። ወደ ቀጣይ ጉዳያችን ስናመራ በድሬዳዋ ከተማ አስተዳደርና በሶማሊያ ክልል ሲንቀሳቀስ የነበረ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና እጅ እንደሰጡም የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታወቀም። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅትም 2 የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለው እርምጃን በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራት ሰኞ ጥቅምት 17 ቀን 2018 ዓ.ም በሰጡት መግለጫ ላይ ነው። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎች እስክንገናኝ መልካም ቆይታ